ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ የተመረቀ የመሶብ አንድ ማዕከል ተንቀሳቃሽ አውቶቡስ አገልግሎት በአፍሪካ ፈርቀዳጅ የሚባል ስራ ነው አሉ። የሲቪል ሰርቪስ ማሻሻያና የአመራሮች መሰልጠን አሁን ጉዟችንን ጥሩ አድርጎታል ያሉት ጠቅላይ ሚኒስትሩ በሁሉም ዘርፎች ቴክኖሎጂን ያቀፈ ስራ እየተሰራ መሆኑን አብራርተዋል። በዚህም በሚቀጥሉት 2 እና 3 ዓመታት በተሟላ መንገድ ዜጎች ባሉበት ሆነው የሚፈልጉትን አገልግሎት እንዲያገኙ ለማስቻል ጥረት ይደረጋል ነው ያሉት። በተያያዘም ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ሀገር የአገልግሎት ዘርፉ ከፍተኛ የባህል ለውጥ ያስፈልገዋል አሉ። እስከ መጪው መስከረም ድረስ ከ100 በላይ የአንድ ማዕከል አገልግሎት መስጫ ማዕከላት ለአገልግሎት እንደሚበቁ አብራርተዋል። 3000 የሚደርሱ አገልግሎቶችን በሚሰጡ ማዕከላት ከ1 ሚሊዮን በላይ ሰዎች አገልግሎት ማግኘታቸውን እወቁ ብለዋል። የማዕከላቱ ቁጥር እንደ ኢትዮጵያ ላለ ትልቅ ሀገር በቂ ባለመሆኑ መሶብ የአንድ ማዕከል ተንቀሳቃሽ አውቶቡስ አገልግሎት መጀመሩ ሰዎች በአቅራቢያቸው አገልግሎት እንዲያገኙ ያስችላቸዋል ነው ያሉት። የኢትዮጵያ የዓለም ንግድ ድርጅት አባልነት 7ኛ የሥራ ቡድን ስብሰባ በስዊዘርላንድ ጄኔቫ በይፋ መካሄድ ጀምሯል። የንግድና ቀጠናዊ ትስስር ሚኒስትርና ዋና ተደራዳሪ ዶክተር ካሳሁን ጎፌ በስብሰባው መክፈቻ ላይ የኢትዮጵያን የአባልነት ጉዞ ለማፋጠን የሥራ ቡድን ስብሰባ ሊቀመንበር፣ ሴክሬታሪያትና አባላት ላደረጉት ድጋፍ አመስግነዋል። ኢትዮጵያ ለ226 አባል ሀገራት ጥያቄዎች ጥልቅ ምላሾችን የመስጠት የሥራ ቡድን ረቂቅ ሪፖርትን የማዳበርና 32 የግዴታ አንቀጾችን የማጠናቀቅ ሥራ ማከናወኗን አስረድተዋል።